ክብራትና ክብራን አድማጭ ተመልካቾቼ ይህ ተስፍሽ ሚዲያ ነው። ተስፍሽ ሚዲያ ምን ሆኛለሁ የሚለውን መጽሐፍ ክፍል 3 ይዞላችሁ ቀርቧል። ምን ሆኛለሁ? ይህ የአንተ የአንቺ ታሪክ ነው። ለምንድነው በግንኙነት በህይወት በትዳር ውስጥ ማድረግ የማንፈልገውን የምናደርገው? ለምንድነው መኖር የማንፈልገውን ህይወት ውስጥ ያለነው? ትዕግስት ዋልታ ንጉስና ቴዎድሮስ ተክለአረጋይ እንዳዘጋጁት ምን ሆኛለሁ? በፍቅር ስም በፍቅር ስም ዓለም ላይ ሀገራችን ውስጥ ቤታችን የሆነው ብዙ ነው። በፍቅር ስም ሰዎች ይገደላሉ። በፍቅር ስም ሰዎች ይወጋሉ። በፍቅር ስም ሰዎች በራሳቸው ላይ ያልተገባ እርምጃ ይወስዳሉ፣ ይታመማሉ፣ ይጎሳቆላሉ፣ ሀብትና ንብረታቸውን ሳይቀር አሳልፈው ይሰጣሉ። ይህ ሁሉ በፍቅር ስም የሚሆን ነው። በፍቅር ስም እኛ ይህንና ከዚህ በላይም ልናደርግ እንችላለን። ዋናው ቁም ነገር ግን ፍቅር ይህን አያደርግም። ፍቅር ማለት ከመልካም ስሜቶች ዝርዝር ውስጥ አንዱ ነው። ከመልካም ስሜቶች ዝርዝር ውስጥ ከተቀመጠ ደግሞ የሚያሳድገን ከፍ የሚያደርገን እንጂ የሚጎትተን አይሆንም። እንባችንን የሚያብስልን እንጂ የሚያባብስብን ሊሆን አይገባውም። ባለፉት ዓመታት የምክር ጊዜ በፍቅር ስም የሞቱ የተገደሉ የጎዱ የበደሉ ሰዎችን ያን ሁሉ ያደረጉት በፍቅር ስም ይሁን እንጂ በፍቅር አይደለም። ለፍቅር የምንሰጠው ትርጓሜ በንግግሩም በኪነ ጥበቡም ተብሎ በተሳሳተ ሁኔታ ነው የሚገለጸው። ወንድየው ቀና ብሎ በሴቷ ላይ ብዙ ጉዳት ሊያደርስ ይችላል። ሴቷም ወንዱ ላይ አካላዊ ጉዳት አታደርስ እንጂ ስሜታዊና ስለ ንቦናዊ ጉዳት ልታደርስ ትችላለች። በቅናት ተነሳስተው ነው ይህን የሚያደርጉት። አሳዛኙ ክፍል አንዳንድ ጊዜ በራሳቸው በተጠቂዎቹ ጭምር ቅናት ነው፣ ስለሚወደኝ እኮ ነው፣ ፍቅሩ ላይ ድረስ ነው ሲሉ ይደመጣል። ራሷ ሴቷ ናት ለወንዱ ቅናት በተሳሳተ መልኩ ድጋፍ የምትሰጠው። እሺ ቅናት ይሰማው ጤናማ ስሜት ነው ሊባልም ይችላል። ግን መግቢያ መውጫ ሲያሳጣት፣ አሲድ ሲደፋባት፣ ሲገድላት ወይም በስለት ሲወጋትም ነው ይህን ቅናት ስለሚወደኝ ነው ስለሚያፈቅራት ነው መባል ያለበት። የሚደበድበኝ እኮ ስለሚቀና ነው፣ ደግ እኮ ነው ብታዩ፣ አቤት እንዴት ሰጥቶ እንደማይጠግብ እያለች ተሳስታ እሱንም የምታሳስት ተፈቃሪ አለች። ወንዱም ላይ እንደዚያው አንድ ቀን ትገድለኛለች እያለ ቅናቷን የፍቅር ምልክት አድርጎ የሚኖር ወንድም አለ። ብረትና ስንዴውን ነው አብረን እየቀላቀልን ያለ ነው። ሕክምና የሚያስፈልገውን ችግር ነው የጤነኛ ምልክት አድርገን እየገለጽ ነው ያለ ነው። በቅናት የተነሳ ቲጂ በሁለት ነገሯ ደግ ናት፣ ግን ቅናቷ አስቸገረኝ፣ እንደውም ፍቅሯን የምትቀንሽበት መንገድ ካለ እባክሽ ብሎ የጠየቀኝ ባል አለ። በእኛ እምነት ይህ ፍቅር አይደለም፣ ህመም ነው፣ መታከም እንጂ መቀነስ ያለበት አይደለም። በጣም ስለሚወደኝ እኮ ነው ከቤት እንዳልወጣና ዘመዶችን እንዳላገኝ የሚያደርገኝ ሴቷ። በጣም ስለምታፈቅረኝ እኮ ነው ጓደኞቼን እንዳገኝ የማትፈልገው ወንዱ። በወንዱም ሆነ በሴቷ ቤት ውስጥ ግን ጤናማ ፍቅር አይደለም ያለው፣ የታመመ ፍቅር ነው። ባለማወቅ ወይም በልማድ እንደ ጤናማነት የተለመደ የፍቅር አይነት አድርገው ይገልጹታል እንጂ በሁለቱም ቤት ያለው ፍቅር ጤናማ አይደለም። ቲጂ ባለቤቴ እኮ በጣም ነው የምትወደኝ፣ እኔን ማጣት አትፈልግም፣ ዘመዶቼ እኔን መክረው የሚያስቀሩኝ ስለሚመስላት እንዳገኛቸው አትፈልግም የሚሉ ከአንድ በላይ የሆኑ ደንበኞች አጋጥመውኛል። ወደ ሕክምና የስነ ልቦና ባለሙያዎች መሄድና መታከም ያለበት ችግር ነው
እዚህ ቤት ውስጥ የገባው። ባልም ሚስትም ግን ባለማወቅ ሕመሙን የፍቅር ምልክት አድርገው ይኖሩበታል። እንዲህ ያለው ያልታወቁ ሕመሞች ናቸው በሂደት አድገው አንድ ቀን አንዱ በሌላው ላይ ካራ እንዲያነሳ የሚያደርጉት። በፍቅር ስም ብዙ ደም ፈሷል፣ አካል ጎድሏል፣ ማንነትና ክብር ጠፍቷል፣ ቤተሰብ ፈርሷል። በፍቅር ስም ግን ፍቅር ሳይሆን ቀደም ሲል የገለጽነው ጌዲዮን በፍቅረኛው ምክንያት ከአንድም 3 ጊዜ ራሱን ሊያጠፋ ሞክሯል። ጌዲዮን በሦስተኛው ጊዜ ራሱን ሊያጠፋ ሲሞክር ቤተሰቦቹ አይተው አተረፉት። እናት አለቀሰች፣ ቤተሰቡ ሁሉ ተጯጨኸ። ከዚያ ቤተሰቡ ተሰብስቦ ለምንድን ነው እዚህ ውሳኔ ላይ የደረስከው አሉት። እኔ እወዳታለሁ፣ እሷ ደግሞ አልፈልግህም አለችኝ አለ። እናት በመጀመሪያ ልጅቷ ጋር ሄደው እግሯ ላይ ወድቀው ለመኗት። እሷ በጭራሽ አለች። በልጅቷ በኩል የተሞከረው ስላልተሳካ በድጋሚ እንዳያደርገው የስነ ልቦና ባለሙያዎች ጋር መውሰድ የተሻለ መፍትሄ እንደሆነ አውቀው ነው ያመጡት። በመጀመሪያ ከጌዲዮን ጋር ያደረግነው እንዲረጋጋና ነገሮችን በጤናማ አእምሮ እንዲያስባቸው የተረጋጋ ሁኔታን መፍጠር ነው። ይህን ማድረግ ቀላል የማይባል ጊዜ ወስዶብናል። ከተረጋጋ በኋላ ደንበኛዬ እንደነገረኝ ምን ገጥሞታል መሰለ? ጌዲዮን በልጅነቱ በጣም የሚወዳቸው አባት፣ 2 ወንድሞችና እህቶች ነበሩት። 7ኛ ዓመቱ ላይ በጣም የሚወዳቸው አባቱ ሞቱ። እናት የቤት እመቤት ስለሆኑ በምን ሁኔታ ቤተሰቡን መምራት እንዳለባቸው ስለማያውቁ እዚህ ቤተሰብ ውስጥ ብዙ የተመሰቃቀሉ ሁኔታዎች ተፈጠሩ። እናት ገቢ ስላልነበራቸውና ልጆቹን ማሳደግ ስላልቻሉ 2ቱን ሴቶች ለአንድ ዘመድ፣ ቀሪዎቹን 2 ወንዶች ደግሞ ለሌላ ዘመድ እንዲያሳድጉላቸው ሰጧቸው። ይህን ልጅ ስታየው መጀመሪያ አባቱን በሕይወት አጣ፣ ቀጥሎ እናቱን አጣ፣ ቀጥሎ 2 እህቶቹን አጣ፣ ቀጥሎ ደግሞ እሱና ወንድሙን የወሰዷቸው ዘመድ 2ቱን ማሳደግ አልችልም አሉና ወንድሙን ለሌላ ዘመድ ሰጡት። ወንድሙንም አጣ ማለት ነው። እሱ ባደገበት ቤተሰብ ውስጥ ልብስም ምግብም ከሌሎቹ የተረፈው ነው የሚሰጠው። ምግብም እንደ ነገሩ ነው። ጌዲዮን እልህ ያዘኝ አለ። ይህን ሁሉ ምስቅልቅል መለወጥ የሚችለው ራሱን በትምህርት ሲያበለጽግ ብቻ መሆኑን ስለተረዳ መማር ለድርድር የማይቀርብ የሕይወት ጉዳይ አድርጎ ያዘው። እንዳስበውም በትምህርቱ ጎልቶ የሚታይ ልጅ ሆነ። 9ኛ ክፍል ሲገባ ከአንዲት ቆንጆ ኮረዳ ጋር ይቀራረባል። እፎይ አንድ የማምነው ሰው አገኘሁ አልኩ ይላል። አባቱን፣ እናቱን፣ ቤተሰቦቹን አጥቶ ይህች ልጅ ናት በቅርቡ ያለችውና የሆዱን ሊያወራት የምትችል ብቸኛ ልጅ። ይህችም ልጅ ግን እንዴት እንደሆነ ሳያውቀው እዚያው ክፍላቸው ውስጥ ካለ አንዱ ጎረምሳ ጋር ፍቅር ይዛትና ጌዲዮንን አልፈልግም ትለዋለች። እንደገና ሌላ ማጣት፣ በሕይወት ውስጥ ማጣት ማለት ነው። 4ኛ ወይም 5ኛ ማጣት። ከዚያ ሕይወት ቀጠልና ዩኒቨርሲቲ ገባ። ዩኒቨርሲቲም ሌላ ፍቅረኛ ያዘ። እሷም በማያውቀው ምክንያት እየሸሸችው ትመጣለች። እንደገና ሌላ ማጣት። ከዩኒቨርሲቲ ከወጣ በኋላ እፎይ ሕይወትን ማሸነፍ ቻልኩ ብሎ እናቱን ማገዝ ጀመረ። እህትና ወንድሞቹም ደረሱ። የፈረሰው ቤተሰብ እንደገና መቋቋም ቻለ ማለት ነው። ከዚያ በኋላ ይህችን ራሱን ለማጥፋት ሙከራ ያደረገባትን ልጅ ተዋወቃት። ጌዲዮን ለፍቅረኛው ደውሎ ልጅቷ ስልክ ካላነሳች ወይም ትንሽ ዝም ካለች በጣም ነው የሚናደደው። ሰውነቱ ይንቀጠቀጣል፣ በጣም ይበሳጫል። አንድ ዕለት ፍቅረኛው ጋር ደውሎ ስልክ ሳታነሳ ስትቀር እየበረረ
ቢሮዋ ሄደ። እሷ ትልቅ ድርጅት ውስጥ ነው የምትሰራው። ጌዲዮን በስሜት ተሞልቶ ጥበቃውን ገፈታትሮ ነው የገባው። ጭንቅላት ውስጥ ያለው ከሌላ ወንድ ጋር ትሆናለች ወይም ጥላኝ ሄዳለች የሚል ሐሳብ ነው። ቢሮዋ ሲደርስ ግን ስልኳን ቻርጅ ልታደርግ ሰክታው ያገኛል። ፍቅረኛው ይህ ሁሉ ከምትችለው አቅም በላይ ስለሆነባት ከአንተ ጋር መቀጠል አልፈልግም፣ እንለያይ ትለዋለች። ቲጂ የምፈልጋቸውን ሰዎች ማጣት ለእኔ አዲስ ነገር አይደለም። ይህችን ልጅ ማጣት ግን ለምን አዲስና የማልችለው እንደሆነብኝ አላውቅም አለኝ። ጌዲዮን ይህችን ልጅ ማጣቱ በራሱ የጎዳው መስሎት ነው የተሰማው። ይህችን ልጅ ማጣት አዲስና የማይችለው ሆኖበት አይደለም። እሱ እንደሚለው ፍቅረኛውን ማጣቱ የጎዳው እሱ እንደሚያስበው ከሌሎቹ ሁሉ እሷ በልጣም አይደለም። እሷ የተጠራቀመውን የአእምሮ ቁስሉ ውጤት ናት። ይህ ስሜት አባቱን በሞት እናቱና እህቱን ወንድሞቹን በኑሮ ፍቅረኛውን በመለየት ከማጣቱ ጋር በቀጥታ የተያያዘ ነው። የእሷ ጉዳይ የዛሬ ብቻ አይደለም። በ7 ዓመቱ አባቱን በሞት ከመነጠቁና ቤተሰቡ ከመፍረሱ ጋር ይያያዛል። ውስጡ ያላወቀው የማጣት ፍርሃት አለበት። ፍቅረኛው ስልክ ባለማንሳቷ ከቢሮ ወጥቶ ቢሮ ድረስ የሄደው በዚህ ፍርሃት ተገፍቶ ነው። እሱ ማጣት አዲስ አይደለም፣ ለምን እዚችኛዋ ላይ አዲስ ሆነብኝ ነው ያለው። ውጤቱ ግን በግልባጩ እዚችኛዋ ላይ ጉዳቱን ያበረታበት ማጣት አዲሱ አለመሆኑ ነው። አዲሱ ስላልሆነ የተለማመደው መስሎታል። ግን መለማመድ ሳይሆን ይበልጥ ፍርሃት ውስጥ ነው የከተተው። ያ ፍርሃት ነው ዛሬ ራሱን ለማጥፋት እስኪነሳ ያደረሰው። አንዲት አስተማሪ ምን ብላኛለች መሰለህ? አእምሮአችን የሚደንቅ ስሪት ነው። የህመማችንን ጠባሳ ይደብቅልናል። እስከ መቼ? እስክንጠነክር ድረስ፣ በአካልም በአእምሮም እስክንጠነክር ድረስ። ልክ እኛ ስንጠነክርና የህይወት ማዕበል ውስጥ ስንገባ፣ አንዳች ተመሳሳይ የህይወት እክል ውስጥ ስንገባ፣ አሁን የመቋቋም አቅም ስላዳበርን አእምሮአችን ጠባሳውን ከደበቀበት አውጥቶ ጠረጴዛው ላይ ይዘረግፈዋል። እንድንሰራበት እስካሁን ይህን ሁሉ ዘመን አቅምህ አልጠናም ብዬ ተሸክሜልሃለሁ፣ አሁን ግን አቅም ስላለህ ተጋፈጠው እያለ ነው ብላኛለች። ይህ ታሪክ ትዝ አለኝ። ጌዲዮን በሕይወቱ የደረሰበት የአእምሮ ቁስለት በሙሉ በግንኙነት ምክንያት የመጣ ነው። የአባቱ ጋር፣ ከእናቱ ጋር፣ ከእህት ወንድሞቹ ጋር፣ ከፍቅረኛው ጋር ይህ ሁሉ ግንኙነት ነው። የዚህችኛዋ ጋር ተጋጭተው ከእኔ ራቅ ስትለው ከ7 ዓመት ጀምሮ የነበረው የአእምሮ ቁስለት ድምር ጠረጴዛ ላይ ይዘረገፍና ማልቀስ ይጀምራል። ግን ለእሷ የሚላት አንቺ አብረሽኝ ብትሆኝ ኖሮ አላለቅስም ነበር ነው። እሷ ለማልቀስና እዚህ የህይወት ትርምስ ውስጥ ለመግባቱ ዋነኛ ምክንያቷ አይደለችም። እሷ ሳሉ ናት። ኒሞኒያው የሳምባ ምቹ ግን እስካሁን የመጣበት የልጅነት የህይወት መንገዱ ነው። ኒሞኒያው ያለው አባቱን፣ እናቱን፣ እህት ወንድሞቹን፣ የቀድሞ ፍቅረኛውን ማጣቱ ጋር ነው። የጌዲዮን ህመም በግንኙነት ምክንያት የተፈጠረ ነው። የፍርሃቱ ምንጭ የዚህችኛዋ አለመታመን ወይም ሌላ ወንድ ጋር መሄድ አይደለም። ከግንኙነት ጋር በተያያዘ ውስጡ የተቀመጠው የቀደመ የአእምሮ ቁስለት ነው። የማጣት ፍርሃቱ ውስጡ የነበረ ነው። በመጨረሻ እንለያይ ስትለው አይደለም የመጣው። በሰላሙ ጊዜ አብራው እያለች ስልክ ሳታነሳ ስትቀር ወይም ቀጥራው ስትዘገይ የሚረበሸው እሷን የማጣት ፍርሃቱ እየመጣ ነው። ህመሙ በእሷ እንለያይ ማለት አዲስ የመጣ ሳይሆን አብሮት የኖረ ነው። እሷ ህመሙን መቀስቀሻ ምክንያት ሆና መጣች። ታመህ ሆስፒታል ስትሄድ የበሽታ ስሙ
እንደሚነገርህ ማለት ነው። ቶሎ ቶሎ ደውል፣ በቃ እንደውም ፈጥነህ ያለችበት ሂድ የሚለው ውስጡ ያለው ፍርሃት ህመሙ አብሮት የኖረ ነው። ፍቅረኛው ምንም ባትሆን ይህ ፍርሃት አይቀርም። የቱንም ያህል የበዛ ሰላማዊ ብትሆን ማጣት የሚባለው ቃል ሲመጣ እስከ ዛሬ ተደብቀው የነበሩ የማጣት ፍርሃት ስሜቶች ይቀሰቀሳሉ። ይህችን ልጅ ማጣት ለምን አዲስና የማልችለው እንደሆነብኝ አላውቅም ነው ያለው። በእርግጥስ እነዚህ የፍርሃት ስሜቶች ለምን እስከ ዛሬ ድረስ አልተቀሰቀሱም ብንል ምናልባት አእምሮ እስከ ዛሬ ይህን ጫና የመቋቋም አቅሙ ስላልነበረው አሁን አድጓልና ችግር ላይ ስራ ብሎ ከችግሩ ጋር እያጋፈጠው ሊሆን ይችላል። 7ኛ ክፍል እያለን አንድ የክፍላችን ልጅ እንደውም የሆነ ጊዜ አጠገቤም ይቀመጥ ነበር። በአባቱ ሽጉጥ ራሱን አጠፋ። የ16 ዓመት ወጣት ነው። ቀብር ሄደን በምን ምክንያት ነው ራሱን ያጠፋው እያልን ስንንሾካሾክ በፍቅረኛው ምክንያት እሷ ስለተለየችው ራሱን አጠፋ የሚል መልስ አገኘን። ሁላችንም ልጅቷን ጠላናት። ቤተሰቦቹም ወንድማችን በእሷ ምክንያት ራሱን አጥፍቷል፣ እሷም በሕይወት አትኖርም የሚል አቋም ያዙ። በዚህ የተነሳ ቤተሰቦቿ ወደ ውጭ ሀገር ላኳት። እዚህ ሙያ ውስጥ እስክገባ ድረስ ለረዥም ዓመት በእሷ ምክንያት ነው ልጁ የሞተው ብዬ አስብ ነበር። ሰዎች በፍቅር ስም ሞተው ብዙ አስከሬኖችን ቀብረናል። ብዙዎች በፍቅር ስም ለአካል ማጉደልና ለገዳይነት ተዳርገው ወህኒ ወርደዋል። ሆስፒታል ድንገተኛ ክፍል የምንሰራ ሰዎች ብዙ በፍቅር ስም ሕይወታቸው የጠፋና አካላቸው የጎደለ መርዝ የጠጡና ራሳቸውን ሊያጠፉ የሞከሩ ሰዎች አጋጥመውን ሊሆን ይችላል። በሥራዬ ሂደት የገባኝ ለፍቅር ብሎ ራስን ማጥፋት ሳሉ መሆኑን ነው። ኒሞኒያው ግን ውስጣችን ያለ ማጣት ነው፣ ጭንቀት ነው፣ ቁስል ነው፣ ጠባሳ ነው፣ የልጅነት ህመም ነው። እሱን ሲታከሙና ሲድኑ ለፍቅር ያለን አመለካከት ከመሰረቱ ይለወጣል። ደራሲያን፣ ገጣሚያን፣ ሰዓሊያን፣ ዘፋኞች ራሳቸው ደና ሲሆኑ ሲገባቸው ስለ ፍቅር ያላቸው አመለካከት አወንታዊ ይሆናል። እነዚህ የፈጠራ ሰዎች ራሳቸው ውስጣቸው ያልታከሙት ህመም ካለ እሱን ነው የፈጠራ ድርሰት አድርገው ለዓለም የሚያደርሱት። አሁን አንተ ቀደም ሲል በሰራሃቸው እንደገና ደግሞ በዚህ መጽሐፍ ምክንያት ባወራነውና በተረዳኸው መጠን ፍቅርንና በፍቅር ስም የሚደረገውን ትለያለህ። ቢያንስ ከዚህ በኋላ ለፍቅር ብሎ ራሱን አጠፋ፣ ፍቅረኛውን ገደላት የሚል አገላለጽ በሥራዎች ውስጥ እንደማይኖሩ ተስፋ አደርጋለሁ። የእኛን ሙያ ጥንቅቅ አድርገህ ባታውቀውም ምን ማለት ነው ፍቅር ማለት የትኛው ነው ፍቅር የሚመስለውና ያልሆነው የሚሉትን ትለያለህ። አንተ ያወቅከውን ነው ለተደራሲው የምትሰጠው። እናም ደራሲያን፣ ገጣሚያን፣ የኪነ ጥበብ ሰዎች በመጀመሪያ ራሳቸውን በጥልቀት ማየት ቢችሉና ገጸ ባህሪያቱን በጥልቀት ወደ መመርመር ቢሄዱ እላለሁ። እነሱ ካልነቁ የነቃ ኪነ ጥበብ ለህብረተሰቡ ማቅረብ ሊቸግራቸው ይችላል። የስነ ልቦና ባለሙያ ባይሆኑ እንኳን ስለ ስነ ልቦና የተወሰነ ዕውቀት ሊኖራቸው ይገባል። የበረቱት ደግሞ ጊዜ ወስደው ቢያጠኑት ይመከራል። ምክንያቱም ያለምንም ምክንያት ምንም ነገር አይሆንም። ኪነ ጥበብ የገሃዱ ዓለም ነጸብራቅ ነው ይባላል። እኔ ብዙም በዚህ ሐሳብ አልስማማም። ገሃዱ ዓለም አሰሱ ገሰሱም ነው። ኪነ ጥበብ ግን ከአሰሱም ገሰሱም የተመረጠና የተጠነፈፈ ታሪክ ነው ብዬ አምናለሁ።
ክቡራትና ክቡራን አድማጭ ተመልካቾቼ ይህ ተስፍሽ ሚዲያ ነው። አሁን በሰማነው ክፍል 3 እንደተማራችሁበት ተስፋ አደርጋለሁ። የሚቀጥለውንም እንቀጥላለን። እናንተ ብቻ አዲስ ከሆናችሁ ሰብስክራይብ፣ ለጓደኛና ለቤተሰብ ደግሞ ሼር እያደረጋችሁ፣ ነባር ከሆናችሁ ደግሞ ላይክ ሼር እያደረጋችሁ ቀጥሉ። ይህ ተስፍሽ ሚዲያ ነው። አመሰግናችኋለሁ። እንቀጥላለን።